ሰኒ ቆይ ላስረዳሽ። ሁሉም ነገር አንቺ እንዳሰብሽው አይደለም። አንቺ ያሰብሽውና እውነታው በፍጹም አንድ አይደለም። እባክሽን ላስረዳሽ አንዴ። እኔ ምንም አላየሁ፣ ምንም አልሰማሁም። ስለዚህ ምንም መስማት ስለማልፈልግ እንዳትከተለኝ። ሰኒ ቆይ እስኪ ተረጋጊና እናውራ። አትናደጂ። ቆይ ለምን አትወኝም? እሷን አይደል የፈለከው? ወዳሃታል አይደል? ለምን እሷ ጋር አትሄድም? ሰኒ ይኸውልሽ፣ እንደዚህ ላናድድሽ አልፈልግም። እባክሽን ተረጋጊ። ምን ፈለክ? ምን ልትለኝ ነው? ቆይ ራስህ እሳቱን ትለኩስና ራስህ ካላጠፋው ትላለህ። እንደዛ እኮ አይደለም። አንቺ ፈጠንሽ እንጂ። ምን ነው ፈጠንኩብህ አይደለ? አቋረጥኩ። ሀሳብን ሳጨርስ መጣሁብህ። ብራቮ ጆከር፣ እንዳሰብከው ሆኖልሃል። እሺ እኔም ማቃጠል አይደል ፍላጎት፣ ተሳክቶልሃል። አይደለም ሰኒ፣ ቆይ ላስረዳሽ። አንቺ ምንም እንዳሰብሽው አይደለም። እባክሽን ተረጋጊ። ቆይ ምን እንዳስብ ነበር የፈለግከው? ለምን ቢሮ ከምታረጉትኝ እራት እየበላችሁ ወይን እየጠጣችሁ እንደዛ ይሻል ነበር። ይበልጥ ሮማንስ ታደርገው ነበር። ሰኒ አንዴ ማውራትሽን አቁሚና እኔ ዝም። ትሰማኛለህ? ምንም የምልህ ነገር የለም። አዲስ ህይወት መጀመር ፈልግ አይደለ? ስለዚህ ሂድ፣ እኔ አልይዝህም። ግን ደግሞ ሁሉን ነገር ለማድረግ የኔን ኮቴ መጠበቅህን ታቆማለህ። እሺ ይኸውልሽ ሰኒ ተረጋጊና አውሪኝ እያልኩሽ ነው። ምንም መስማት አልፈልግም። ድምፅህ እራሱ አስጠልቶኛል። ቆይ ለምን እንደዚህ አስብሽ? ከአንቺ ውጭ ህይወት አይኖረውም ብለሽ አስበሽ ነበር አይደል? እኔም እኮ ህይወት ያስፈልገኛል። የአንቺ ሁለተኛ ምርጫ መሆን አልፈልግም። ስለዚህ የማደርጋቸው ነገሮች አንቺን የተመለከቱ ስላልሆነ ደርሰሽ ትጎ የምትይውን ነገር አቁሚ። ቆይ ታዲያ ለምን ተከተልከኝ? እንደውም ልንገር አይደለ? ከፈለክ ሰርግን በቅርቡ ማድረግ ትችላለሽ። ግድ አይሰጠኝም። ግን ደግሞ እኔን ለማናደድ ችግር የምፈጥር ከሆነ ውርድ ከራሴ። ይኸውልሽ ሰኒ፣ ለሁሉም ነገር ተጠያቂው አንቺ ነሽ። ያኔ እኔን ብታምኚ ኖሮ የሁሉም ነገር ባልተፈጠረ ነበር። ምንም ልታዳምጪኝ እኮ ፈቃደኛ አልነበርሽም። ያኔ እንደዛ ብትሰሚኝና ነገሮችን ሳትቸኩይ ብትወስኝ ኖሮ ዛሬ ላይ እንደዚህ ባልደረስን ነበር። ለነገሮች እንደዚህ መወሰንሽ አንቺን ብቻ ሳይሆን እኔንም ጎድቶኛል። ከኔ ውጭ እኮ ህይወት እንደማይኖር ነግረኸኝ ነበር። ለቃል ያልታመንከው አንተ ነህ። ለምን እንደዛ እኮ እንደሆነ ጠንቀሽ ታውቂያለሽ። እኔም መውቀስሽን አቁሚ። ቆይ ከእኔ በላይ እንዳምን ጠብቀህ ነበር እንዴ? እኔን ለማስረዳት እኮ ብዙ ርቀት አልሄድክም። ለምን? ፍቅር ስላለቀ የተሰጠንም ሁለተኛ ድል እንድንጠቀመው ነገርኩ፣ ግን አልፈለግም። ስለዚህ በቃ ሄድን ያልይዘብ። ማመን እኮ ያልፈለግሽው አንቺ ነበርሽ። ምንም ልትሰሚኝ እኮ ፈቃደኛ አልነበርሽም። ቆይ አሁን ማስረጃ ስላገኘሽ ነው ሁለተኛ ድል የምትሰጪኝ እንዴ? ፍቅር እኮ ከማስረጃም በላይ ነው። ማወቅ ያለብህ እኔን ለማስቀናት ምንም አይድራም አልፈልግም። አይ ካልክ ግን ጸጉሯን መላልጬ ነው የምጥልልህ። እሺ ሰኒትን ለማመጠኛለሽ ብለህ አስበህ ከሆነ ተሳስተሃል። ለምን ትቀኛለሽ? የራስህ ጉዳይ እኮ ብለሽኛል። ሰርግህን እኮ አቅርበው ብለሽኛል። ቆይ ግን ሳገባ መቋቋም የምትችይ ይመስልሻል? በሆነው ባልሆነው እኮ ተነስተሽ አንገቴን እኮ ነው የምትይዥው። ያገባው ቀንማ ሽጉጥ ነው ይዘሽ የምትመጪው። እሱ በህልም ነው። ሰማኛለህ? እዛ ቢሮ ስራዬን ልስራበት። ክብሬን የሚነካ ምንም ነገር እንዳታደርግሽ። ቆይ ለምንድን ነው የምትዋሺው? እሺ እኔን መዋሸቱን ይሁን፣ ግን እስከ መቼ ነው ራስሽን የምትዋሺው? አንተ አሁንም ቀልድ ላይ ነው መሰለኝ። ምንም ነገር ብታደርግ ግድ አይሰጠኝም። ለምን እንደውም የተቋረጠውን ፍቅርን ሄድ አቃጥለን። ቢሮውን ለቅቄ ለወጣሁ እኮ። ልክ ነሽ። እዚህ በጣም ቆየሁ። ልሂድ። አንቺ ልብስ የለበሰ እብድ ነሽ። ዛሬ ደግሞ በጧት ስራ ገብተሻል እንዴ? ሰኒ ምን ሆነሻል? ዛሬ ደግሞ በጧት የተናደሽ ትመስያለሽ። ታዲያ ከተበሳጨው ለምን አትይኝም? ለምን ትነዘንዥኛለሽ? እኔ ምን አደረግኩሽ ታዲያ? አትቆጭኛ። ምንም አልሆንኩም፣ እንዲሁ ደብሮኝ ነው በቃ። እኔ ደግሞ ስናደድ ማንም ሰው እንዲያወራኝ አልፈልግም። ለዛ ነው። ምንድን ነው ያስደበረሽ? ቆይ እኔም ማላውቀው የተፈጠረ ነገር አለ እንዴ? ቃል ምን ሆነሻል? ለምን አትይኝም? ሁሉንም ነገር ማወቅ ያለብሽ ነው እንዴ የሚመስልሽ? ሁሉም እኮ የራሱ ችግር አለው እንዴ። እና ታዲያ ተረጋጊያ። አስደነገጥሽኝ እኮ። ቃል እባክሽ፣ በቃ ዝም ማለት አልፈጠረብሽም እንዴ? ሰው እረፍት ሲፈልግ ይግባሽ እንጂ። እንደውም ጆዬ መጣ። ጆዬ ሰኒ ፈልጋት ነው፣ ግን እሷ ደብሮኛል አትረብሹኝ እያለች ነው። ኧረ እኔ ቃልዬ አንቺን ፈልጌ ነው የመጣሁት። ቢሮ ነች እኮ ያለችው ሲባል ቀጥታ ወደዚህ መጣሁ። ምን እየሰራሽ? እውይ እኔን ፈልገኝ ነው እንዴ መጣኸው? ግን ቡና ልትጋብዘኝ ከሆነ ከሰኒ ጋር አብረን እንጋብዘን። ከሰኒ ጋር እኮ ጠጥተን አናውቅም አይደለ ሰኒ? ቃል እኔ አንቺን ፈልጌሽ ነው የመጣሁት። እንዴ ቃልዬ ደግሞ ይኸውልሽ ማማክርሽ ብርቱ ጉዳይ አለኝ። የሆነ ሰው ማግባት አለብህ ብሎኛልና በእሱ ጉዳይ ላይ እንድታማክሪኝ ስለፈለግኩኝ። ጆከር እንደ ትናንትናው አይነት ቀልድ እንዳትቀልድ። በጣም ነበር እኮ ያስደነገጥከኝ። እንደዛ አይደለም አልኩሽ ቃልዬ። ግን ያው ማግባት አለብህ ስለተባልኩኝ ቆንጆ ሴት ልክ እንዳንቺ ጨዋታ የምታውቅና መልካም ሴት እንድታማርኝ ስለፈለግኩኝ ነው። እንደዚህ አይነት ሰው ለማግኘት እኮ አንተም እንደዚህ አይነት ሰው መሆን አለብህ። እንዴ ምን እያልሽ ነው ሰኒ?
እዩ እስቲ ይሄንን ሸበላ እንዴት አባቱ እንደሚያምር። ምን ነው ሰኒ የተናደድሽ ትመስያለሽ። ምን ነው አንቺን የሚያናድድ ነገር አለ እንዴ? ኧረ አልተናደድኩም። መጀመሪያም እኮ ተናድጄ ነበር። ደግሞ ይሄ የስራ ቦታ ነው እንጂ የትዳር መምረጫ አይደለም። እሺ ውይ ጆዬ እኮ እየቀለደ ነው። አመረርሽው እንዴ? አልቀለድኩም ቃል የምሬን ነው። ምን ጆዬ የምን ሰርግ ነው? ላምባሉ አለበት ኩበት ለቀማ ይሆንብህ። ምን ማለት ነው? ቆይ እኔ ትዳር ለመያዝ ምን ያንሰኛል እንዴ? ጆ ምን ሆነሃል? አንድ ቤት ለመገንባት ምሰሶ ማቆም እንዳለብህ አታውቅም? ያው ሰርግም ለመደገስ ሔዋን ያስፈልጋል። ኧረ ቃል እንዴት ነው እባክሽ? በሰል ያሉ ንግግሮችን መናገር ጀምረሻል። እንዴት ነው ማንበብ ጀምርሽ? ማለት ጆ ይቺም ንግግር ተብላ እኔ ለዚህ እውቀት ላጣ ነው? በጣም ትገርማለህ። አይደለም ግን እነዚህ ምክሮችሽን ቁጭ ብለን ብቻችንን ቡና እየጠጣን እኮ ብናወራቸው ይበልጥ ሰማሻል ብዬ ነው። እሺ በቃ ቦርሳዬን ላምጣ። ጆከር ቆይ ግን ምን እያደረግክ ነው? ምንድን ነው ፍላጎት? ፍላጎትን ለምን በግልጽ አትናገርም? ይቅርታ እኔ ከአንቺ ጋር ሳወራ ምንም ትዝ አይለኝም። ምናልባት አንቺ ከኔ ጋር ችግር ሳይኖርብሽ አይቀርም። ቆይ ሳላናግርሽ ለምንድን ነው መተሽ የምታናግር? ጭራሽ ነው የኛ ያበድኩት። ያበደችው ሚስቱ ያሳበዳት ባሏ እንዳይባልልን። ቆይ ይሄ ነገር ለምን አይበቃ ነው እንዴ? ቆይ እኔ አሁን ሰኒ የሚል ስም ስጠራ ሰምተሽኛል ወይስ ሳገባ ስላ? ጆከር ከዚህ በላይ አንተን መስማት አልፈልግም። ሰማኝ አይደለም? ስለዚህ ክብርን ብጠብቅ ምን ይመስላል? ይኸውልሽ ይቅርታ መጀመሪያም ሳወራ አንቺ መስሎሽ ከሆነ ተሳስተሻል። ለማንኛውም ቃል እየጠበቀችኝ ነው። እሷ ጋር ልሂድ። ምንም እንዳታደርጊ እንደዚህ እያየሁ ዝም አልልም። በቃ እዚህ ቤት መተኛት ማረፍ አይቻልም ማለት ነው። አንቺ ሊና አረ ልጁን አፍንጫው እንደፈጠጥሽው በእናትሽ እንዴ! መተንፈስ የተሳናል ታሪክ ነው እንዴ ልጁን? አንቺ ሊና አባ ነው አንተ በእናትህ ልተኛበት። እጭ የምን አባ ልጅ ነው? ምን ልተኛበት? አረ ሊና በወርሽ ነው የተኛሽው። በእናትሽ ተነሺ። ምን ሁለታችሁ መልክ የላችሁ ጭራሽ የተጨምሮበት። ሊና አረ ልጁን ገደልሽው። ተነሺ እባክሽን ተነሺ። ፈረ ተፋታኝ በእናትህ። የምን አባ ልጅ ነው እንዴ? አንተ ከተነሳ ሰው መተኛት አይችልም ማለት ነው? አረ ተይ ሊና ልጁን ሁለት ያትበድሉት። ተይ ከእናንተ የሚወርሰው መልክ አለ በዛ ላይ ደግሞ የተጨምሮበት። ተይ ሊና ተይ ተይ። እቴትዬን አይበላም። ተይ የምን አባ ልጅ ነው? የት አለ ልጅ? የት አለ ልጅ? አንተ ማል እንዴ? አንቺ እንደዚህ ሆድሽ ውስጥ ሆኖ ከረሳሽውማ ስትወልጂማ ተከጅዋለሽ። ስብዓት ላፍ አንተ። ወይኔ ልጄ፣ እኔ እኮ ስተኛ የማደርገውን ነገር አላውቅም። ወይ ፈርመሽ ስጪውና እሱ ያርግዝልሻል እንዴ? በዚህ አይነትማ እኮ ልጁ የኑሮ ውድነትን እኮ ከውስጥሽ ተምሮ ነው የሚወጣው። አንተ ልጅ አለኝ ብለህ እርምህን አውጣ እናቴ። በዚህ ፊት በዚህ ጋቢና እሷ ቦዶ እየተኛች ልጅ አፍንጫውን አጣማለ ነው ከውስጥ የሚወጣው። አባተር በለው አንተ ልጃችን ላይ አታሟርትበት። ደግሞ እኔም አባቱም ቆንጆዎች ነን። እንደፈጠረ እንደቀለድሽ ነው የምቆጥረው። በእውነት ነው የምልሽ። ምንድን ነው ምኖች ነው ይሄ ደግሞ? አንተ ነጋል ይኸውልህ፣ በኩርኩም ማለት ነው ደንቆሮ አድርጌ ይኸውልህ ላይፍ እንዳለመሰቃቅሎ ዛሬ አርፈህ ተቀመጥ። እስኪ በእናትህ በለውና ዝም አስብለው። በጠዋቱ እኮ አስደነገጠኝ። አንተ ምን አባ አድርጋት ነው? ምን አድርጋት ነው? አዎ ምን ነው መስማት አችልም እንዴ? ጮኸ እኮ ነው ያስደነገጥከኝ። እቺ ናታ
በወዷ ተኝታ እኔ በነግራት ልጁ ቢረግጣት መች ልሰማ ነው እንዴ? አንተ ምን አገባ? እንኳን በወዷ እንዲህ ባናቷ ለምን አትቆም? አንተ ያገባል እንዴ? እንዴ ምን ነው አታውቅም እንዴ? እርጉዝ ሴት እኮ በወዷ መተኛት የለባትም። እንደዛ ነው እንዴ? ያው እኔን ታውቂኝ የለ ምንም የማውቀው ነገር የለም። አንተማ እኮ ልጅ ተወልዶ እንደሚመጣ እራሱ ያወቅኸው እኮ እሷ ስላረገዘችብህ ነው አይደል? እውነቷን ነው ሳንቾ። ናውጣው ውጣ። ወዴት ነው የምወጣው እንዴ? ምግቡን እንኳን ልብላ እንጂ። አልገባኝም። ቆይ ገና ካሁኑ ልታስወጡኝ ነው እንዴ? እንዴ ልብላ እንጂ። እና ሳትታጠብ ነው የምትበላው? ተነስና ውጣና ታጠብ። ምን አሁን አንተ አሁን እንደው ስታካብድ ነው እንጂ አንተ ከጀርም ጋር አብረህ የምትኖር ሰው ያው ነው እንጂ ጀርም ምናምን ስትል ምን ታካብዳለህ? ምንድን ነው? ውጣ። ታጥበና ወይም እዛዋል። ሂድልኝ። ውጣ። እከክ ምንድን ነው? እኔም ታጥቤ መጣ። ይሁዳ ሳምሺ ጎብላ ሙዝ የሌለ ነው ያማረኝ። አራራራራ እንዴ ሊና ምን ሆነሽ ነው? እርጉዝ ሴት እኮ ሙዝ ያስፈልጋት እንዴ? እንዴት ሙዝ ያምርሻል? ምን ሆነሽ ነው እንዴ? እርጉዝ ሴት እኮ ስለ ኑሮዋ ስለ ቤቷ ነው ማሰብ ያለባት እንዴ? ሙሉ ግቢ ቤት እንደዚህ ነገር አያምርሽም እንዴ? ሁለት ሰራተኛ አንድ ጥበቃ፣ እንደዚህ ነው ሴት ልጅ እርጉዝ ስትሆን ሊያምራት የሚገባው። ሙዝ ያለሽ እንዴ? አንተ ያማል እንዴ? አንተ የዕለት ኑሯችን ለመብላት ተፍተፍላለሁ ጭራሽ ህልሙን ይናገራል። እሱን ዝም በለውና ግዛልኝ እባክህ። በቃ ልጅ ጎብላ ነው፣ ምንም ማረጋገጫ አያስፈልገውም። እንዴት? ይሄው ደህና ነገር አያምራትማ፣ ቡሌ ምናምን ነው የሚያምራት። ሴት ልጅ ደግሞ እንደዚህ እርግዝና ወራት ላይ ስትሆን ጥሬ ስጋ ቁርጥ ምናምን ነገር ሊያምራት የሚገባው። በቃ ልጅ አንተ ነው ቡሌ ሙዝ ምናምን። ይኸውልህ አፍ እንዳልሰብርልሽ አርፍ ቁጭ ብትል ይሻላል። ጎቤውና ግዛልኛ፣ በጣም እኮ ነው ያማረኝ። አንቺ አሁን ፈዋ በላሽ አይደል እንዴ? በቃ በኋላ ገዛልሻለሁ፣ አትቅበጭ። ተው ግን ጎቤው፣ ልጃችን ላይ ሽታ ይወጣበታል። አሁን ለኔ 1 ኪሎ ሙዝ መግዛት አቅቶ ነው? ይኸውልሽ በእናትሽ ሙዝ አማረኝ እንትና አማረኝ አትበይብኝ። አንቺ እኔ መሰለ አየሬው ስፓታችን ዱቅ አደረኩሽ እኮ። ከዚህ በላይ ምንድን ነው? ለልጃችን በቃ እንደዚህ ነው የምትለው? እሺ በቃ እመጣልሻለሁ። ይኸውልሽ አንድ ነገር ማወቅ ያለብሽ የዛሬን የአማረኝን ፓኬጅ ጨርሰሻል። አለቀ። ምን አባ ነው የሚያስቅ? አነ ጎብላይ እንኳን ከዘመነ ኒና ወደ ዘመነ ሊና በሰላም አሸጋገረ ለማለት ነው። ሌላ ምንም ይኸውልህ እንዳልኮረኮም ዛሬ ይኸውልህ አልተመታሽም መሰለኝ። እንዴ ማናት ኒና? ቆይ እንደ ጎብላን ያሟሸችው ቺክ ናታ። አቤት አቤት! ወይኔ እንዴት እኮ ይወዳት እንደነበረ ጎብላ። አንተ ምን አባ ነው የምታወራው? ዝም ብለህ ትተረተራለህ። ኧረ ዝም በል እንደ የኋላው ከሌለ የለም የፊቱ ትል ነበር እማማ ጠጄ። ማለት ያለፈውን ነገር ታሪክ ምናምን ማወቅ የለባትም ትላለህ። ማናት ኒና? እስኪ ንገረኝ ማናት? እንደ አንቺም ቢሆን ፍጥን አትበያ ማማ፣ አረጋጊው እንጂ። ምንም ቢሆን እኮ የመጀመሪያ ነው። ሳንቾ ይኸውልህ ዝም ማለት ካልቻልክ ማለት ከኛ ጋር አትዋል። በቃ ከኛ ጋር እንዴ አንተ ካላወራ ያመሃል እንዴ? ጎብዬ እሱን ተውና ግን አንተ እንድትነግረኝ እፈልጋለሁ። አንቺ ደግሞ ነይ እዛ ሄደን ሙዝሽ ልግዛልሽና ዝም ትያለሽ። ምን ትላለሽ? አንተ ምን አባ ነው የምትለው? እስካሁን እኮ እንደ ቸካሉን ብዬ ነው ዝም ያልኩ እንጂ አላበዛውም እንዴ? አይ ወንድማችን በቃ ተነሳባት። እስቲ ማማ ቦታ ቀይራትና ላናግራት እስቲ። ዝም በል አንተም ብትው። ማናት ኒና? ሳንቾ አንተን እዚህ ሁሉ ነገር ውስጥ የከተትከኝ አውቅ። አንተ ጎብላ የት ነው ትተኸኝ የምትሄደው? አንተ ጎብላ! አንተ ማናት ኒና? ንገረኝ። አንቺ ተረጋጊ እንጂ ምን ሆነሽ ነው እንዴ? መናገር ብቻ አይደለም ካስፈለገን ይውስጂ ማሾፍሻለሁ። ና እንደውም እሱን መከታተል ከዛ ፊት ለፊቱ ትነግረኛለህ። ዝም ስለው ሊላላጥ ይፈልጋል እንዴ? አስተይ በቃ ችግር የለውም። እናንተ ሂዷ። ጎብላ ማን ነው? ሊና ሂጂ አንቺ። እኔ ኋላሽ ከተለሻለሁ። ሂዱ እየመጣሁ ነው ኋላችሁ።
እንዴ ወንድሜ መጣሃል እንዴ? እኔ እኮ ምሳ ካንተ ጋር መጥቼ ልበላ እያሰብኩ ነበር። ጆከር ምን ሆነሃል? እስካሁን ያወራሁት አልሰማኸኝ እንዴ? ደህና ነኝ እህቴ፣ ምንም አልሆንኩም። ትንሽ ድካም ስለተጫጫነኝ። ፊትህም ልክ አይደለም። የሆነ የተናደድክበት ነገር እንዳለ እርግጠኛ ነኝ። ምንድን ነው ንገረኝ። ምንም አዲስ ነገር አልተፈጠረም። በቃ ደህና ነኝ። ድካም ነው እኮ አልኩሽ። አይ ደህና እንዳልሆንክ ታስታውቃለህ። ቆይ ምንድን ነው ከኔን ለመደበቅ እየሞከርክ ነው እንዴ? ፍቅር፣ የሰኒ ጉዳይ በጣም ግራ እያጋባኝ። እኔን ካልተጨቃጨቃችኝ ይደብራታል መሰለኝ። በቃ ቀኑ ሙሉ ስትጨቃጨቀኝ ነው የምትውለው። ዛሬማ ተጣልተን የቢሮ ሰራተኛ በሙሉ ቆሞ ሲያፈጥብን ነበር የዋለው። ስለምትዋደዱ እኮ ነው የምትጨቃጨቁት። ሰው የማይወደውን ሰው ዝም ብሎ ነው የሚያልፈው። ፍቅር እኮ ከምንም በላይ ነው። አያስቆጣም፣ አይቀናም እና ደግሞ ከምንም በላይ ፍቅርን እልህ ሊበልጡ አይችልም። እኛ ሴቶች እኮ ያለመሸነፍ ስሜት ስላለብን ፍቅራችን በዚህ መንገድ ነው የምንገልጸው። እሷም ስለምትወድ ነው። በክፋት አትይባት። አይ በፍጹም ይሄ በፍጹም ፍቅር ሊባል አይችልም። ፍቅር እመኚኝ፣ ሰኒ ከክብሩም የበለጠ ቦታ እንዳላት ለእኔ ባቅ ኖሮ ለምን ዛሬ አሁንም አገባት ነበር። ግን ምን ዋጋ አለው? ወንድሜ አሁን ንገሪኝ ካልከኝ በመሀላችሁ አለመግባባት እንጂ መዋደድ አለ? አይ አይመስለኝም። ደግሞ ጠላችኝ እንዳልል ከሌላ ሴት ጋር ስታየኝ አራስ ነብር ይመስል ትዘላ ነው ልትገለኝ የምትደርሰው። እኔ በጣም ግራ እያጋባችኝ ነው። እኔ እሷን ረስቼ አዲስ ህይወት ለመኖር እየሞከርኩኝ ነው፣ ግን እሷ ልትፈቅድልኝ ፈቃደኛ አልሆነችም። አታደርገውም። ቆይ ሰኒን ለማን ትተህ? ቆይ እሷ እኔን ለማን ነው የተወችኝ? ፍቅር፣ አንቺ ሁሌ የምትደግፊው ለእሷ ነው። ቆይ እኔ መጎዳት አይታይሽም እንዴ? እሷን በማጣቴ ምን ያህል ጉዳት ውስጥ እንደነበርኩ አይታይሽም? እኔ የሚገርመኝ ለምን እንደዚህ እንደምትሆኑ ጆከር። ቆይ ሁለተኛ እድል ተሰጥቷችኋል እኮ ለምን አትጠቀሙበትም? በቃ አንተም ነገር አብረድ። ፍቅር በቃ በእናትሽ ባልገባሽ ነገር ሀሳብ መስጠትሽን አቁሚ። ድሮም ቢሆን አንቺ ነሽ ጆከር እንደዚህ ነው የምታደርገው። አንተ ነው ጆከር ለዚህ ሁሉ ተጠያቂ። ድሮም ቢሆን ቡጢ ለሰጪው ቀላል ነው። ላናድድ ፈልጌ አይደለም፣ ግን ደግሞ አንዳንዴ ለነገሮች ዝቅ ማለትና መሸነፍ እኮ ነገሮች ልክ እንዲሆኑ ያደርጋል። እኔ አልሸነፍም። ሁሌ ዝቅ ማለትም እኮ ጥቅም የለውም። እሺ፣ እና በዚህ ሁኔታ እስከ መቼ ነው የምትቀጥለው? ንገረኝ። አላቅም። ምናልባት እሷ እውነቱ እስኪገባት ወይም ደግሞ እንዳለችው አይነት ሰው እስኪመጣላት ድረስ። ማለት ፍቅር ይኸውልሽ፣ በቃሽ። በቃ ባበቃ ነገር ላይ ማብራሪያ እየጠየቅሽኝ እኔንም አታስጨንቂ። ቆይ ሰው እንዴት እየተዋደደ ይለያል? ከቢሮ ፊት ለፊት ያለው መናፈሻ እጠብቅሻለሁ፣ አደራ እንዳትቀሪ። በቃ አሁን ቴክስቱን ታየዋለች። እሷም ስታየው ዝም አትልም፣ ትመልሳለች መቼም። ፍቅር ምን ሆነሽ? ምንም አልሆንኩም። በቃ የሚበላ ነገር ላቅርብ አይደል? እኔማ እኮ ስጠፊ ምን ሆና ነው ብዬ ልጠይቅሽ መጣ። ለካ አንቺ ስራ ጀምረሽ ነው። በእናትሽ እቤት መቀመጥ እኮ ብዙ ያሳስባል ብዬ ስራ ጀመርኩኝ። ደስ ይላል። ማማም እኮ መንገዷ ደከማት መሰለኝ ሳታጫውትሽ ተኛች። እኔም እኮ ስራው ቢዚ ያደረገኝና እናንተንም መጥቼ ሳልጠይቃችሁ ቀረሁ። ያው ስራ ከሆንሽማ እንደማይመችሽ ይገባኛል፣ እረዳሻለሁ። እኔ የምልሽ ጽናት ግን እንዴት ናት? ያው ጽናትን እያወቅሻት ትንሽ ነገር ሲፈጠር እኮ በጭንቀት ነው የምትሞተው። ራሷ ልገል ነው። አይ እሷ ነገር መቼ ስለ ራሷ አታስብም። አንቺ በቃ ጓደኛሽን አታስተናግጂ ማለት ቢያንስ እንኳን ችብስ ትብላ እንጂ። ታዲያ ምን ላድርግ? ቡናም አልጠጣም አለች። እንግዲህ ምንም ማድረግ አይቻልም። እንግዳ ማስተናገድ የማትችል ጓደኛ ነው ያለች። እኔ እኮ እሷን ካየሁ ይበቃኛል። ይኸውልሽ እኔም በማየት ብቻ የሚኖሩ ሰዎች አሉ አላልኩሽም? ይኸው እኔም በማየት ብቻ የሚኖሩ ሰዎች አሉ ስልሽ እኮ አታምኚኝ። ወሬኛ። ለማንኛውም ግን ስልክሽን ወስጄዋለሁ። እሺ እሺ። ቆይ ራኩዬ ለምን ውስጥ አስገብተሽ አታስተኛትም? ኧረ ችግር የለውም እዚሁ ትተኛለች። እንዲሁም በነፃነት ተጫወቱ። እኔም ከሷ ጋር እጫወታለሁ። ውይ
እንደውም አልመልስም። እሺ ጠይቀኝ። አሁን በነፃነት እናወራለን። የሚታማም ሰው ካለ እናውቃለን። እሺ እንዲናቀሽ ነበር። ምን አለበት ግን ከሱ አንድ ልጅ እንኳን ኖሮኝ ቢሆን ኖሮ ይሄን ታዳብረኝ ነበር። ከስራ ቦታ መናፈሻ ፊት ለፊት እንገናኘ። ቆይ ልጅ አይተዋትም እንዴ? ከ30 ደቂቃ በኋላ እዛው ጠብቀኝ። በቃ እሷም አትጨናነቅ እንዴ፣ ሁሉም ነገር እኮ ይስተካከላል። እሱማ ልክ ነሽ፣ መስተካከሉ አይቀርም። ልጅሽ ውስጥ ናት፣ አምጧትና ያዟት። እሺ እኔ ልውጣ ነው። ስልክሽም እዛው ነው። መጣ። ምን ሆና ነው? ቸኮለች ትመስላለች። እኔ አላውቅም። ወይ ማማን ይዣት ልምጣ እንዴ? አዎ እዚህ ብትሆን ይሻላል። ቆይ እንዴት ሆነ? ለምን እዚህ ቦታ እንገናኝ ያለችኝ? ይቅርታ ልትለኝ ይሆን? በሆነና አሁን ካለንበት ምስቅልቅል ህይወት በወጣን። መቼም ሶስተኛ እድል ተሰጥቶኝ ልገፋው አልችልም። ከዚህ በኋላ ለእኔም ሆነ ለሰኒ ደስታ ይገባናል። እሺ አፍቃሪ ጆከር እንዴት ነህ እባክህ? ራኬብ እዚህ ምን ትሰሪያለሽ? ምን ነው እኔም በማየት ተደናገጥክ? ያለው እኮ የህዝብ መናፈሻ ውስጥ ነው። እሺ ራኬብ እዚህ ምን ትሰሪያለሽ? ማለት ቆይ ሰኒ ቆይ ግን ሰኒ ትመጣልኛለች ብለህ ነው እንደዚህ ሳፍ ብለህ እየጠበቅክ ያለው? ቆይ ግን ምን አይነት ሰው ነው እየሆንክ ያለው? ማፈሪያ የለህም? አልገባኝም። ቆይ ራኬብ፣ ቆይ አንቺ ለጸብ ነው እንደ መጣሽው? ሲጀመር ሰኒ እዚህ ቦታ እንገናኝ ስትለኝ ነው ወደዚህ የመጣሁት። ሰኒ 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 አትበልብኝ፣ የእህቴን ስም አትጥራ። ቆይ ግን ጥፋቴ ይገባሃል? ታውቀዋለህ ጥፋትህን? ምን ያክል የማይድን ቁስል እንደሰጣት ይገባሃል? ግን እኔ ምንም አላደረኩኝም። የዛኔም ቢሆን እሷም እኔም የተጎዳነው በእናንተ ችኩልነት ምክንያት ነው። ስለዚህ የሚጸጽትሽ ነገር አትናገሪ። ይኸውልህ ሲጀመር እዚህ የመጣሁት አሁን ካንተ ጋር ላወራ አይደለም፣ ጥግህን እንድትይዝ ልነግርህ ነው። እሺ ሰኒ ጋር ስር እየተመላለስክ የቆሰለውን ልቧን አታድማው። ቆይ የኔ ጥፋት ምኑ ጋር ነው? አንቺስ ብትሆኚ እንደማሰማማት እንዴት ታለያይናለሽ? ይኸውልሽ ራኬብ፣ ሰኒ አንቺን እንደምትሰማሽ አውቃለሁ። ስለዚህ መልካም ለመሆን እንደምን አልፈጠንሽም? ምን ማድረግ እንዳለብኝም ልትነግረኝ ያምርሃል? ይኸውልህ አሁን በደንብ ስማኝ። ወደ እህቴ ህይወት ግን ለመመለስ እንዳታስብ። ሰኒ ቴክስቱን የመለሰችልህ መስሎ ነው እንዲሰፍ ብላ የመጣው? ቆይ አንተ ምንድነው ፍላጎትህ? አንዴ ሄድኩኝ ትላለህ፣ አንዴ መጣሁ ትላለህ፣ ከዛ አዲስ ህይወት ጀመርኩ ትላለህ። ቆይ ሰኒ ያስቀመጥካት አሻንጉሊት ናት ማለት? ቆይ ስለ ቴክስቱ ሰኒ ምን ብላሽ ነው? ነግራሽ ነው? እሷንማ ፈጣሪ ስለሚወዳት ቴክስቱን አላየችው። መጀመሪያ እኔ ነበርኩ ያየሁት። ከዛ ምን መልሼ እዚህ እንድትመጣ ያደረኩት እኔ ነኝ። ቆይ ለምን ይሄን ያክል ርቀት ሄድሽ? እኔን እኮ በቀጥታ ማውራት ትችይ ነበር። ትሰማኛለህ? እኔ ያንተን ድራማ መስማት መሆኑ ማየት ሰልችቶኛል። ሁለተኛ ግን እህቴ ስልክ ላይ ቴክስት እንዳታረግ። ቆይ ፍላጎትሽ ምንድነው? ደግሞ ስለምን ቴክስት ነው የምታወሪው? ለማንኛውም ግን ከሰኒ ህይወት ውጣ እሺ። ዳግመኛ ለመመለስ እንዳታስብ። ባይሆን ቦታውም ቆንጆ ስለሆነ ከተውሽኝ ቦታ ላይ የሚለውን ዘፈን ብትሰማበት ያዳብርሃል። ራኬብ በድጋሚ እየጠፋሽ ነው። በሰላም ከተቀመጥኩበት ቦታ መጥተሽ እንደዚህ መረበሽ አልነበረብሽም። ይኸውልህ ጆከር፣ አንተ ለሰኒ የምትገባው እንዳደለህም የተሰጠን እድል ደግሞ አባክንሃል። ፋይናንሻሊም በእውቀትም የምትገባው እንዳደለህም ቦታህን እወቅ እሺ።
ኤምጂ ወይኔ ሲያምር! በዚህ ነው ፎቶ መነሳት አለብኝ። ወይኔ ቃል ጣትሽ እኮ ሲያምር! ቀለበቱ ደግሞ ይበልጥ ነው ያሳመረው። ቃል እንዴት ነሽ? ወይዬ ጆ መጣ። እየው ቀለበቱ አያምርም? እዚህ ጋር እኮ ቁጭ ብሎ አይቼው ነው ሲያምር። የኔ ቆንጆ ሚስት፣ ይህንን ለማድረግ እንደቆየ አውቃለሁ፣ ግን ደግሞ እንዳረፈደ ተስፋ አለኝ። የኔ ውድ፣ ከዚህ በኋላ ለደስታሽ እንደመኖር ቃል እገባልሻለሁ። ከየት ነው ያመጣሽው? እንዴ ጆ ያመሃል እንዴ? እጄን አሳመምከኝ እኮ። ምንድን ነው የሸጥኩት አስመሰልከው እኮ። ምን ሆነሃል? ከየት ነው ያመጣሽው? ተናገሪ። ነገርኩ እኮ ጆ። እኔ አንተን ፈልጌ ስመጣ እዚህ ጋር ቁጭ ብሎ ሳይሆን ደስ ብሎኝ ነው ያነሳሁት። ያው ጌጣጌጥ እንደምወድ ታውቅ የለ? አንቺ ቆይ ቀለበት ትወጃለሽ እና ያገኘሽውን በሙሉ ማድረግ አለብሽ ማለት ነው? ይኸውልሽ ይሄ ቀለበት የሷ ነው፣ ከሷ ውጭ ለማንም አይገባም። እሺ ጆ ምን ሆነሃል? ቀለበት እኮ ነው። አሁን ለኩት እኮ። አሁን እኮ አንተ ጋር ነው ያለው። እንደዚህ አትጩህብኝ። በማይመለከትሽ ነገር ውስጥ አትግቢ ቃል። ሁሌ መንቀልቀል ትወጃለሽ። አረ ግን ተው ጆ። እውነት ግን በዚህ ብቻ ነው የተናደድከው? ትሰምኛለሽ? ይሄ ቀለበት ማለት ምን እንደሆነ አንቺ አይገባሽም። በማንም ሰው እጅ ላይ ማየት አልፈልግም ከሷ ውጭ። ቆይ አንቺ እንዴት ከመሬት ተነስተሽ ልታደርጊዋለሽ? ጆ ቆይ ማናት እሷ? እኮ ማናት? አታውቂያትም? ቆይ አንቺ ከመሬት ተነስተሽ ብድግ አድርገሽ ታደርጊያለሽ እንዴ? የማን ቀለበት ነው? ቆይ ይሄ ማን ነው የሰጠ? አትጩህብኝ ጆ፣ እያስፈራራኸኝ ነው። ይሄ ቀለበት የሚስቴ ቀለበት ነው። እሷ እጅ ላይ ብቻ ነው ማለት የምፈልገው። ማንም ሰው እንዲያደርገው አልፈልግም። ይገባሻል አይደል? አንተ ሚስት ማለት ቆይ ሚስት ነበረ? አግብተህ ነበር? ቆይ ምንድን ነው የምሰማው ዛሬ? ጆ አግብተህ ነበር? አዎ ነበረችኝ። ይሄንን ቀለበት ተንበርክኬ ያደረግኩላት ሚስት ነበረችኝ። ቃል፣ ሁሉም ነገር ማወቅ አይጠበቅብሽም። ከዚህ በኋላ በማይመለከትሽ ነገር ውስጥ እንድትገቢ አልፈልግም። ገባሽ አይደል? ምን ማለት ነው? ቆይ ጆ ሚስት ነበረው? አግብቶ ነበር? ምን አይነት ድብቅ ሰው ነው? በጣም ነው የሚገርመው። ምንድን ነው ከዚህ በኋላ ህይወት እንደዚህ የሚቀጥለው? እንዴ ሳንቾ፣ ይኸውልህ ስራ አጣን፣ የራሳችሁ ሆድ ሳንሞላ ደግሞ ሌላ ልጅ መጣ፣ ሌላ ሰው። እንዴት ነው የሚሆነው? ሲያረጎብላ በእናትህ ገና በጠዋቱ ዝም ብለህ ጭቅጭቅ አትበል። ምንድን ነው ዝም ብለህ የምታስበው? ፈጣሪ የተፈተውን ጉሮሮ ሳይዘጋው አይደረም ሲባል አልሰማህም እንዴ? በቃ ላለው ወቀዩ። አንተ ምን አለብህ? አንተ እኮ አሁን እኮ የገባ ነገር የለም። የልጅ አባት ነው እኮ ነው እያልኩ ያለው። ኃላፊነት አለብኝ እያልኩ። ታዲያ ማን ሆነ አለህ? ምን አንቀለቀለ? አርፋ አትቀመጥም ነበር? ያውም አልፈልጋትም ከምትላት ሴት ጋር ምን አርመጠመጠ? አባ ምከረኝ እንጂ ስደበኝ አላልኩም። ይኸውልህ ከዚህ በኋላ ስለሷ ማንም እንዲናገር አልፈልግም። ይኸውልህ ምንም ሆነሽ ምንም ማለት ነው የኔን ልጅ በኃላፊነት ይዛለች እና እንደዛ ስለሆነ ማለት ከዚህ በኋላ ይኸውልህ ከዚህ በኋላ የምታደርገው ነገር ሁሉ ማለት የኔ ኃላፊነት ነው። ካላስ አለቀ። እሺ አሁን ጎብላኔ ግራ የገባኝ ነገር ምን ልታደርግ ነው እንዴ? በፊት አንተ ቢርብህም ችግር የለውም የራስን ሆድ እንደ ድራም እየሰማ ድድድድድድድድድድ ያለ ተኛ ነበር። አሁን እሷን አበልተህ የልጅን የጥጋብ ድምፅ እየሰማ ልተኛ ነው? ሳንቾ ቀልድ አለ አይደል? በዚህ ሰዓት ቀልድ ስትል ምን ትዝ አለኝ መሰለህ? አንድ ቆንጆ ተረትና ምሳሌ ለአንተ ያዘጋጀዋታለች። ይበላው የለው ልጅ ሊወልድ ነው። አንተ አታርፍም አይደል? አታርፍም። ምን ላድርግ? ቀስ በይ እናቴ። እንዴ ምን ላድርግ? ይኸውልህ ከዚህ በኋላ ማለት ምንም ሆነ ምንም ማለት ነው ስራ መስራት አለብን። የቀን ስራም ቢሆን እሰራለሁ። በቃ አለቀ። እኔ አለው ጉብላ አመረረ ማለት ነው።
ለምንድን ነው ግን ይህ ሁሉ የሆነው? ለምንድን ነው ይህ ሁሉ ነገር እኛ ላይ እየተፈጠረ ያለው? ቆይ ማን ነው በዚህ ደስተኛ የሆነው? ሁላችንም እኮ አዝነናል አይደል? ለምንድን ነው ሁሉም ነገር እንደነበረው ማይመለሰው? የኔ አባት ምን ሆኖ ነው? ወይኔ እኔም ለራሴ ጨከንኩበት፣ አንተም ራስህን ጨከንክበት። ሂጂ ላውሩ ደግሞ አትድረሽብኝ ብሎኛል። ምንድን ነው የማወራው? የራሱ ጉዳይ ነው። ቢያንስ እንኳን ምን እንደሆነ መጠየቅ አለብኝ። አይ ልሂድ። ሄሎ ሮቤል፣ እንዴት ነው? የት ነው ያለው? ዛሬ በመጣ ደስ ይለኛል። እሺ በቃ ወደ ማታ እመጣለሁ። አይ ምንም አይደለም፣ እዛው ስመጣ እንነጋገራለን። እሺ ሰኒ እባክሽ ሁሉንም ነገር እንርሳውና ለደስታችን እንኖር። ከሁሉም ርቀን እንሂድ፣ እንጥፋ። እኔና አንቺ ብቻ የራሳችን ዓለም ይኖረን። እርስ በርስ መጎዳዳቱ ሊያጠፋን ነው። ጆ እባክህን እንዳትለቀኝ። እዚሁ እንዳለው ዘመናት ይለፉ ከፈለጉ እንጂ ለቀኝ ወደ ነበርንበት ግጭታችን እንዳንመለስ። ሰኒ እንደምትወጂኝ ያውቃለሁ፣ ግን ለምን ሁለተኛ ምርጫሽ አደረግሽኝ? እንዴት ነው የተውሽኝ? ከምሮምን እንዴት አሰብሽው? ቆይ እጀምራለሁ ላልከው አዲስ ህይወት መሰናበቻ ነው ይሄ ቅፍ? ይቅርታ። እንዴ ቆይ እንጂ ደህና እንዳሉን እኮ ፊት ያስታውቃል። ደግሞ ቀለበቱን ያስቀመጥኩትኝ አዲስ ህይወት ለመጀመር ካሰብክ እንዳልያዝኩ እንድታቆየኝ። ቀለበት ልብን እንደማያስራ ታውቂኝ። ለነገሩ ማስረዳት የማይጠበቅብኝ እና አለበት አሁን እንኳን በሰላም ብታወራኝ። ደግሞ እንደከፋ ፊት ያስታውቃል። ምን ሆነሃል? የተፈጠረ ነገር አለ እንዴ? አይመለከትሽም። አሁን ከህይወትሽ ወጥቻለሁ አይደል? በቃ ሰኒ ተይኝ። እዚህ ድረስ የመጣሁት እኮ አንተን ብዬ ነው። ግን አንተ ክብር የሚገባ ሰው አይደለም። የራስ ጉዳይ። እሺ አዎ ልክ ነሽ። ሁሉም ነገር የኔ ጉዳይ ነው፣ የአንቺ ጉዳይ ሆነ አያውቅም። ቢገባሽ ለነገሩ ባልነግርሽ ይቻላል። ልክ ነሽ። አዎ ሄዳለሁ። እኔ እኮ ነኝ ጥፋተኛ። ምንም ለማይገባው ሰው እዚህ ድረስ መምጣት ታሳዝናለሽ። በሉ በቃ እዚህ ስትመጡ ደግሞ በደንብ እንገናኛለን። አይ አንቺ በይ በቃ እደውልልሻለሁ። እሺ ደህና ዋልሽልኝ። ደግሞ ምን ሆነሽ ነው ዛሬ ደከመሽ ትመስያለሽ? አይ ደህና ነኝ። ይልቅ አንቺ እንዴት ነሽ? ውሎሽ እንዴት ነበር? ነው ወይስ ከቤት አልወጣሽም? እኔ አባቴ ሄዳለሁ ብለሽ ነው? ቤት ነው ያልኩት። ይልቅ አንቺ ግን ደህና ትመስይ። ምን ሆነሽ ነው? አዎ ብታይ እንዴት አድካሚ ቀን እንደዋልኩ። እኔ ይትሽ ይኸውልሽ ድካምሽን የሚያስረሳ ቆንጆ ራስ ሰርቻለሁ። አሁን አቅርብና እንበላለን። አይ እህቴን ምንም አላሰኘኝም። ተጣጥቤ መተኛት ብቻ ነው የምፈልገው። ይሄ አልበላም ግን አልበዛም? ሰኒ ትበያለሽ። ትዕዛዝ ነው እህቴ።
ደህና ነኝ። ጆከር ደህና ነህ? ምን አዲስ ነገር አለ? ምንም አዲስ ነገር የለም። ይኸው እንደተለመደው ስራ ሄድኩኝ ተመልሼ መጣሁ። በቃ ስራ ቦታ ሄደህ ተመልሰህ መጣሁ። ምንም የተፈጠረ አዲስ ነገር የለም? ምን ሊፈጠር ይችላል? ማለቴ ቆይ አንቺ የሰማሽው ነገር አለ? አረ የለም፣ ምናልባት ብዬሽ እኮ ነው። ይኸው እንደተለመደው ነው። እንዴ ምን ማለት ነው? ሰኒ ቴክስቱን አላነበበችውም ማለት ነው? አልገባኝም። ምንም አልተፈጠረም ሲል ምን ማለቱ ነው? ወይስ ሊደብቀኝ እየሞከረ ነው? ምን ሆነሽ ነው ፍቅር? ደህና አይደለሽም? ምን በሰላም? አይ ደህና ነኝ። ዛሬ ከሰኒ ጋር ማለት ያላወራችሁ? ለምንድን ነው ቆይ ሁልጊዜ ስለ ሰኒ የምትጠይቂኝ? ምንድነው ችግርሽ? ሁለታችሁም እኮ እንድታወሩ ስለምፈልግ ነው። የኔና የሷ ፋይል እንደተዘጋ ነገርኩሽ አይደል እንዴ? በቃ ምንም የሚፈጠር አዲስ ነገር የለም። ስራ ቆይቼ በመጣው ቁጥር 10 ጊዜ ሰኒ ምን ሆነች እንድትኝ አልፈልግም። በቃ ከዚህ በኋላ ስለሷ እንድታነሽብኝ አልፈልግም። አይ ምናልባት እኮ ዛሬ ካወራችሁ ያስብኝ። ያሰብኩትን ነገር አድርገሽው ብቻ እንዳይሆን። እኔ ያሰብከውን ነገር በምን ላውቅ እችላለሁ? ማለቴ ምንድን ነው ያሰብከው? እኔን ለማዋሸት እንዳትሞክሪ ፍቅር። ንገሪኝ፣ ምንድን ነው ያደረግሽው? እንዴ ጆከር ምን አደረግኩኝ? ምንድን ነው የተፈጠረ ነገር አለ? ከሰኒ ጋር አወራችሁ? ተጣላችሁ እንዴ? አዎ እኔ ያሰብኩት ነገር ነው አይደል? ሜሴጁን የላክሽው አንቺ ነሽ አይደል? ጆከር ምን አልተረጋጋ እንጂ የምን ሜሴጅ ነው የምታወራው? ንገሪኝ፣ እውነቱን ተናገሪ ፍቅር። እሺ ተረጋጋና ላስረዳ። ንገሪኝ እያልኩሽ ነው። እውነቱን ተናገሪ ፍቅር። ጆከር እኔ እኮ ሁለታችሁ እንድትታረቁ ከመፈለግ የተነሳ ነው። በቃ ተገናኝታችሁ እንድታወሩ ስለፈለግኩ ነው። ቆይ አንቺ ማን ስለሆንሽ ነው ህይወቴን የምትወስኚው? ቆይ ምንድን ነው ያደረግሽው ፍቅር? አንቺ መቼ ነው ከስተትሽ የምትማሪው? በእናትህ ጆከር ተረጋጋ። እኔ እኮ ለአንተ መልካም ነገር ማድረግ ፈልጌ ነው። መጥፎ ነገር አስቤ አይደለም። መቼም ጥሩ ነገር አድርገሽ አታውቂም ፍቅር። ለእኔ ህይወት መዘብራረቅ የመጀመሪያው ጠያቂ አንቺ ነሽ። ቆይ መቼ ነው በራስሽ መወሰን የምታውቂው? ይኸውልሽ ሁሉንም ነገር ነው ያበላሸሽው። እሺ ጆከር እባክህ እንደዚህ አትሆን። እኔ ያበላሸሁትን ነገር መልሽ አስተካክለዋለሁ። አስተካክለሽ አታውቂም ፍቅር። ቆይ መቼ ነው የራሴን ህይወት እንድኖር የምታይኝ? ጆከር በጣም ይቅርታ። እኔ እኮ አንተን ደስታ ማየት ስለምፈልግ ነው። እባክህ ተረጋጋ። እባክህ እንደዚህ አትሆን። ተይኝ በቃ። እንደውም ከዚህ በኋላ ከአንቺ ጋር መኖር አልፈልግም። እባክህ ጆከር እባክህ። ልቀቂኝ ፍቅር፣ ልቀቂኝ እያልኩሽ ነው። አንቺ እዛ ምን እንደሚፈጠር አታውቂም። ሁሌ ከጀርባ ሆነሽ የሆነ ነገር ማድረግ ትወጃለሽ። ይኸውልሽ አንቺ ከጥቅምሽ ይልቅ ጉዳትሽ ነው እያመዘነብኝ ያለው። ጆከር እባክህ። ቆይ እኔ ያለ አንተ ማን አለኝ? አንተ ለእኔ፣ እኔ ለአንተ ብቻ አይደለ እንዲ ያለ ነው። እርስ በርሳችን ካልተሳሰብን ማን ነው የሚያስብልን? ፍቅር በቃ ተይኝ እያልኩሽ ነው። ፊት ለፊቴ እንደዚህ አታልቅሽብኝ። ይኸውልሽ አንቺን ክፉ ነገር ተናግሬ ላስቀይምሽ አልፈልግም። ስለዚህ በቃ ተይኝ። ይኸውልሽ ላልተወሰነ ጊዜ አንቺን ማየት አልፈልግም። በቃ ተይኝ። ቆይ የት ትሄዳለህ ጆከር? እየፈለግከውን በለኝ። ምንም ብትለኝ ደግሞ እኮ አውቃለሁ እኔ ጥፋተኛ ነኝ። ግን እባክህ ትተኸኝ አትሂድ። እባክህ ጆከር እባክህ። ፍቅር በቃ እባክሽን በቃሽ። አሁን ከጥፋትሽ በላይ እያደረግሽ ያለው ነገር ነው እያስከፋኛለሁ።